ውድ የሪታስ ኪችን ፋሚሊ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ የምናየው ቆንጆ የቡላ በወተት ገንፎ አሰራር ነው። እስቲ አብራችሁን ቆዩ። እንግዲህ እስቲ ጥሩ ነገር አሳያለሁ ብዬ አስባለሁ። እስቲ የምታዩትን አይነት ቆንጆ ቡላ አብረን እንስራ። እዚህ ጋር ማቴሪያሎች አሉ። እዚህ ጋር ዋናው ቡላ ይኖረናል። የኦርጋኒኩ ቡላ ዋናው ማለት ነው። የፓውደሩ ሳይሆን ዋናው በውሃ ዘብስበን እናስቀምጠው። እዚህ ጋር ወተት ይኖረናል። አንድ ብርጭቆ ወተት ያህል ይኖረናል። እዚህ ጋር ጨው ይኖረናል። አንድ ሾርባ ማንኪያ ያህል ነው የተጠቀምኩት። እዚህ ጋር ሚጥሚጣ መጨረሻ ላይ ያስፈልገናል። አንድ ሻይ ማንኪያ ያህል እንጠቀማለን ብዬ አስባለሁ። እዚህ ጋር ደግሞ ቅቤ፣ ሚጥሚጣውን ባይዞ እንደ ፍላጎታችን በርበሬም ማድረግ ይቻላል። ሚጥሚጣን ባዶውንም ያው እኔ ገንፎ በሚጥሚጣ ብዙ ጊዜ ደስ ይለኛል፣ በተለይ ቡላ ሲሆን። እዚህ ጋር ማቅረቢያ ይኖረናል። እዚህ ድስት ይኖረናል። እዚህ ጋር ማጣያ በቃ የሚያስፈልጉ እዚህ ጋር የፈላ ውሃ ይኖረናል። ይሄ ደግሞ እናዋህድበት ቡላውንና ወተቱን ይኖረናል። ድስታችንን እዚህ ጋር የፈላ ውሃ በቦይለር አፍልቼ አስቀምጫለሁ። እዚህ ጋር 2 ብርጭቆ ውሃ የምንጠጣበትን የሚያህል ውሃ እዚህ ጋር እናረጋለን። ጥዳለን ኦቭናችን ላይ ጥሩ ሁኔታ ያው የፈላ ውሃ ነው። ደግሞ ከፈላ ቼክ እናደርግና እዚህ ጋር አብሮ እንዲዋሃድ ጨው እናደርጋለን። እዚህ ጋር የሚበቃንን ያክል ያው እየመጠንን መስራት በምንችል ለሁለት ሰውም ሲሆን እንትን ይላል ይጨምራል። ለአንድ ሰው ለሁለት ሰው ያለን ያው እንደፈለግነው መጠን ያህል እዚህ ጋር መጠቀም እንችላለን። ጋር እንዲፈላልን በደንብ ደግሞ ከጨው ጋር እንዲፈላልን እንጥደዋለን እና በደንብ እዚህ ጋር እሱን ጥደን እዚህ ጋር ቡላችንና ወተታችንን አንድ ላይ እናዋህዳለን ማለት ነው። ሁለቱ በደንብ መዋሃድ አለባቸው። ባይዘው እዚህ ጋር የተጠቀምኩት ወተት የፓውደሩ ወተት ነው። በጥብጬ ማስቀምጬ ነው። ፓውደሩ ካላችሁም መጠቀም ትችላላችሁ። ኖርማሉም ካላችሁ ወተት መጠቀም ትችላላችሁ። እዚህ ጋር የፓውደሩን ወተት ነው የተጠቀምኩት በጥብጬ። ይሄንን እዚህ ጋር እንደዚህ እናዋህዳለን ከቡላው ጋር ማለት ነው። ወተታችንን በደንብ እናዋህዳለን። በደንብ እዚህ ጋር ያ ቡላ ወደ ታች የመቅረት ባህሪ ስላለው በደንብ ደጋግመን እናዋህዳለን። እዚህ ጋር ይሄ ውሃችን ፈልቷል በጥሩ ሁኔታ። ውሃችን ላይ ትንሽዬ ቅቤ እንዳለን ዘይትም የጾም ከሆነ ዘይትም ቅቤም ያለንን ያው ጥሩ ነው፣ ደስ ይላል። አንድ ድስቱ እንዳይዝ ያደርገዋል። 2 ደግሞ የሆነ ቡላውን ለየት ያለ ቴስት እንዲኖረው ያደርገዋል። የቡላ ገንፎ ስንሰራ ትንሽ ውሃ ውስጥ ቅቤ ጣል ማድረግ በጣም የሆነ ሌላ ቴስት ነው የሚሰጠው። እዚህ ጋር 2 ያቀላቀልነውን ወተታችንንና ቡላችንን እናጠላለን ነው የሚባለው። ያው ኦርጋኒክ ስለሆነ እዚህ ጋር አንድ ቡላው በደንብ መጥለል አለበት። እዚህ ጋር እናሸዋለን። በደንብ ማሸት ይኖርብናል። እዚህ ጋር በደንብ ቶሎ ማለት እጃችን ማረፍ የለበትም። የቡላ ገንፎ ስንሰራ እጃችን በጭራሽ ማረፍ የለበትም። በዚህ አይነት መልኩ እየተቀየረ እየወፈረ ይሄዳል። ያኔም አይጓጉልም። እንዴት እንደሚያምር ይኸውላችሁ ብቻ ተመልከቱ ፋሚሊ። አንድ በወተት ስንሰራ ስናየው ነጭ ነው፣ የሆነ ብሉኝ ይላል። የሆነ አይስክሬም ይሄ ምላሳችን ላይ በጣም በቃ ብሉኝ ይላል። ሲታይም ደስ ይላል። ያው አይን አይደለም መጀመሪያ እንትን ማለት ያለበት። ይኸው በዚህ አይነት መልኩ ወፈረ። ጥቁር አልሆነም፣ እንደ ቡላ ጥቁር አልሆነም። በወተት ሲሆን በጣም ነው የሚያምረው። እውነት ሰርታችሁ ሞክሩት፣ በጣም ነው የሚጣፍጠው። እዚህ ጋር ቅቤያችንን ማቅረቢያችን ላይ እናደርጋለን። ተወሰነ ቅቤ እዚች ጋር ቅቤያችን ብትቀልጥ አሪፍ ነው። ያው ቀጣይ ላይ ስለማቀልጠው ታያላችሁ መጨረሻው ላይ። እዚህ ጋር ቅቤውን እቃው ላይ ካደረግን በኋላ እናደርጋለን ላይ እዚህ ጋር
አያችሁ እንዴት እንደሚያምር ከለሩ ሳዩት ያላማረ አይደለም የሚባለው ሲበሉት ያቅራል ነውና ምግብ መጀመሪያ ሲታይ ማማር አለበት ለመብላትና እውነት ሁላችሁም ቤታችሁ እየሰርታችሁ ብሉት በኔ ሆነባችሁ ቅመሱት። እዚህ ጋር ሚጥሚጣችንን ያው አንድ ሻይ ማንኪያ ያክል ነው መጀመሪያው ግማሽ ስለሆነ ነው። እዚህ ጋር ቅቤያችንን ትኩስ ስለሆነ ገንፎ እዚህ ጋር ቅቤውን አሁንም አላቀለጥኩትም እንትን ይላል ያቀልጠዋል ራሱ ብዬ ነው ግን አቀልጠዋለሁ። እዚህ ጋር ብታቀልጡትና ብታፈሱበት አሪፍ ነው። መጨረሻ ላይ ያው ስለማደርገው እዚህ ጋር እዚህ ባለ መልኩ አሳምረን ያላችሁ እንዴት እንደሚያምር እንዴት እንደሚጣፍጥ ልነግራችሁ አልችልም። ስለውነት በጣም የሚጣፍጠው ደጋግሜ እንደዚህ ሰርቼ በልቼ ስለማቅ ነውና በእንደዚህ መልኩ ከትኩስ ወተት ጋር ገና አፍልተን ቅቤውን እንደዚህ ከላይ ፈሰስ እናደርጋለን። ትኩስ ወተት ከጎኑ እናደርጋለን። በቆንጆ ሁኔታ የተፈላ በስኳር እናደርጋለን። የሚገርም ሌላውን ለቃማሽ ሰጥቻለሁ አስተያየቱ እንግዲህ በጣም አሪፍ በጣም ቆንጆ ነው። እንዳልኳችሁ እኔ መጀመሪያ ጊዜ ነው ቡላ ገንፎ ስበላ ዋው በጣም የሚጣፍጠው በጣም ቆንጆ በጣም ይጣፍጣል። በተለይ ደግሞ ከወተት ጋር ከትኩስ ነገር ጋር በጣም ይጣፍጣል። ሞክሩት ሁላችሁም በየቤታችሁ።